ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ እብደት ያበደ ሰው እንዴት ነው? እንደውም እኮ ያበደ ሰው አብዷል ተብሎ ሰው አዝኖለት፣ ሰው ተጨንቆለት፣ ሰው እያዘነለት እንኳን የተለያየ ሐኪም ቤት ይወሰዳል እና የአይምሮን ጭንቀት ካለበት ወደ ጸበል ያለበት ወደ ሌላ ቦታ ወደ አማሌል ምናምን ነገር ይሄዳል ማለት ነው። ግን እኔ ዛሬ መናገር የፈለኩት ነገር ቢኖር የሄርሜላ ደጋፊዎች ማለት ነው። ቆይ መቼ ነው እናንተ የምትነቁት ማለት ነው? ይሄ እኮ ድራማ ነው። ሲቀጥል ከስራና ከራሳችሁ ህይወት ለምንድን ነው የምታገናኙት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ለምታበረታቱኝ ከልብ አመሰግናለሁ። እውነት በዛሬ ቪዲዮ እኔ በዛሬ ቲክቶክ ላይ ባየሁት ነገር ማለት ነው ሩታ በዚህን አክል ነው ወይ የምታስጨንቃችሁ? በዚህን አክል በቃ ራሳችሁ ትታችሁ ጊዜያችሁን አቃጥላችሁ ታይማችሁን አቃጥላችሁ ስራችሁን ፈታችሁ የተለያየ ነገር ስለ ሩታ የምትፈልጉ ሰዎች ማለት ነው እና በዚህን አክል ተቃጥላችኋል። እውነቴ ነው የምላችሁ፣ እኔ መቃጠላችሁ ነው ያየሁበት በዚህ ነገር ማለት ነው። እዚህ ጋር ሩታ ስራ እየሰራች ነው እንጂ ስለ ልብሷ ስለ አለባበሷ የሚያመጣ ነገር የሚመለከት ነገር የለም። ሩታ እንደውም ነገር ከፈለጋቻት ይብስባታል እንጂ አትቆምም ማለት ነው። እዚህ ጋር ማንም የለበሰውን ልብስ ማንም በገዛው እናንተ ራሱ ማለት ነው ከሩታ የበለጠ በታች በኩል ገዝታችሁ ልትለብሱ ትችላላችሁ። የሰው ልጅ ባለባበሱ አይደለም የሚለካው በአይምሮውና በሚያስበው ነገር ነው። ይሄን እናንተ ጭንቅላታችሁ መውረዳችሁ እኔ አንዳንድ የታመመ ሰው እንኳን ካለ አዝናችሁ ሐኪም ቤት ትወስዱታላችሁ። ጭንቅላቱ ደግሞ ማይሰራ ከሆነ ወደ አማሌል ጸበል የተለያየ ቦታ ትወስዳላችሁ ማለት ነው። እናንተ ግን ከመዳም ጋር እንዴት ተስማምታችሁ ነው የምትኖሩት? እውነት በዚህን አክል ስራችሁን ትታችሁ አሁን እውነቴ ነው የምላችሁ ሀይሚ የዛኔ ማለት ነው ልክ ሀይሚ ከአብርሽ ጋር ከተገናኙ ሀይሚ የሆነ ልብስ ሰታት ነበረ ለሩታ ማለት ነው ስጦታ። ትዝ ካላችሁ ለአብርሽ የሆነ ጃኬት ለሩታዬ ደግሞ የሆነ ልብስ ማለት ነው። ዛሬ እሱንም ሳይቀር ፈልፍለው አውጥተው እኔ እንጃ ጎግልም ውስጥ ይሁን ምንም ውስጥ ይሁን አስገብተው ሩታ የምትለብሰው ልብስ ለምን የ5 ሳንቲም ብር አትለብስም? ለእሷ ካማራት ለእሷ ካማረባት ሞር እውነት በማያገባችሁ ነገር አትግቡ። የንዴታችሁ ብዛት ማለት ነው። በቃ ሩታን እንዴት አድርገን ከሚዲያ እናጥፋት? እሷ አልጠፋም ብላለች። እሷ ጀግና ናት። እሷ ጠንክራ ነው የምትሰራው። ለባልዋ ጎን ሆና ነው በሄርሜላማ የሚጫወቱባት። በቃ በምን አይነት መንገድ እንስበርና እንጣላት? ምክንያቱም ሰድበናት አልተሰበረችም፣ ረግመናት አልተሰበረችም። ልጇን ሰደብንባት። ምንም ነገር የማይሆን ንጹህና የሚጣፍጥ እንቁ ጣፋጭ የሆነ ልጅ ፈጣሪ ሰጣት እና በምን አድርገን እንስበራት ስትሉ ደግሞ አሁን ብላችሁ በለበሰችው ልብስ ዛሬ ሩታ ለምን የ2 ብር ልብስ አትለብስም? እናንተ የሚመለከታችሁ ነገር አለ? በዚህ የታዘብኩት ነገር ቢኖር ሩታ በቃ ምን አይነት ጀግና እንደሆነች በምን ልክ ጥግ ድረስ እንደምታቃጥላችሁ ማለት ነው። በቃ ክብሪት ሆናችኋል እናንተ። ክብሪትና ከሰል ሆናችኋል ማለት ነው። እንዴት ነው ክብሪት ከሰል ላይ ሲጫር ከሰሉ አይደለም የሚቀጣለው? እንደዛ ሆናችኋል። እመኑኝና ማለት ነው። ሄርሜላ የማን ልብስ ነው የምትለብሰው? እኛ የገዛነው ልብስ ነው የምትለብሰው ሄርሜላ። እውነት ለመናገር ማለት ነው ሄርሜላ ምንድን ናት? ሄርሜላ የልብስ አይነት አላት እንዴ? ሁሌም ጉልበቱ የተቀደደ ልብስ ነው ለብሳ የምትመጣው። አንድ እንኳን ቪዲዮዋን እስቲ ወርዳችሁ እዩ ማለት ነው። ምንም የተለየ ልብስ የለም። እኔ ሄርሜላ የሌለበሰች ያንን ለበሰች አልልም። ይሄ የራሷ ህይወት ነው፣ አያገባኝም። እኔ የሌለኝም ማንነትን የ100,000 የ40,000 ብር ልብስ ገዝተሽ ልበሺ አልላትም። ይሄ ህይወቷ ነው። እኔ እዚህ ጋር ሄርሜላንም ቢሆን ምቋማት ሄርሜላንም የምቆጣት በቃ የሚያስጠላ ነገር አትስሪ። ባለትዳር ወንድ ጋር መጠጋቷ ብቻ ነው የሚያስጠላኝ ሄርሜላ ማለት ነው። እሷም ሴት ልጅ ናት። እሷም መስራት ትችላለች፣ መፈመስ ትችላለች። እንደሌላውም ደግሞ ልጆች አሏት። ልጆቿን ለማሳደግ ነው የምትሰራው። አይመለከተኝም። ነገር ግን ባለትዳር ወንድ ላይ ተንጠልጥላ ከሚስቱ ጋር አብሮ እያደለ እሷ ጋር ሲመጣ እንደዚህ አይነት ሁኔታ ስትቀበለው ነው እንጂ እኔ የሚያናደኝና ምበሽቀው ሄርሜላ የፈለገች ነገር ለምን አሰራም? እኔ እንደናንተ አይደለም፣ አይመለከተኝም። ነገር ግን የሩታን ልብስ እየፈለፈላችሁ እውነታችሁ ነው እንዴ? ሩታ በልብሷ ስለመጣችሁ ዛሬ ልብሴ ታውቆብኛል ልተው። ሁሉም ዩቱበር እኮ ነው የሚጠልበው። ሼኔል ላይ ሁሉም ነው የሚጠልበው። ዩቱበር አጠቃላይ የሚለብሰው ልብስ ሼኔል ላይ የተጠለበ ልብስ ነው።
ባለፈም እንደዚሁ ማለት ነው። ከምር የኤፍሬም ጓደኛ ስትመጣው ማለት ነው የሩታ አይነት ልብስ ለብሳ ነበር የመጣች። የሩታ ልብስ ሰጠቻት እንደዚህ። ትንሱም ደግሞ ከዚህ በፊት የሆነ ለሩታ ቀይ ልብስ ነበራች የሆነ ጊዜ ለብሳት አንድ ፈቶ ተነስታለች። በቃ እናንተ እኮ ፍቅር ሲኖር ለምንድን ነው ደስ ማይላችሁ? ሰው ከጓደኛውም ተበድሮ በምንም ይግዛ በምንም ይልበስ፣ ዛሬ በቃ ለምን በህይወትሽ ግዙላታ። እንደዛ ከሆነ የአንድ የ5 ወር የ6 ወር ደሞዛችሁ ስጧትና ባለ 300 ባለ 400 ሺህ ብር ልብስ ትልበስ ማለት ነው። ኧረ የእናንተስ ከፋ እውነት። አንድ ፍሬ ሩታ ሀብቴ እንደዚህ ታቃጥላችሁ የምትገቡበት ቀዳዳ አታችሁ ልብሷን እየፈተሻችሁ እውነት ጃኬቷን የተለያየ ነገር አውጡ። የሚፈጠር ነገር የለም ታውቃላችሁ። ሲቀጥል ሩታ እንደዚህ አይነት ልብስ ለብሳ ሳይሆን ተመሳሳይ የትኛውም ነገር አንጥታችሁ ፈቶን ስትለጥፉለት ያወጣላችኋል። ምክንያቱም እዚህ አይደለም ሼኔል ላይ የተገዛ ሱቅ ላይ የገዛችሁት እቃ አምጥታችሁ እስቲ ሼኔል ውስጥ ፈቶ አንስታችሁ አስገቡት ያመጣላችኋል እኮ። ተመሳሳይ ስለሆነ ብቻ እኔ ተመሳሳይም ይሆን ለምን አይደለም የ25 ብር የ100 ሺህ የ500 ሺህ ሳይሆን የ5 ሳንቲም ቅንቅኗን ያክል ትሁል ሩታ ትልበሳት። ምን አገባችሁ እናንተ? ምን ቤት ናችሁና ማለት ነው። አሁን ይኸውላችሁ የእነሱ ማለት ነው ሩታ ሀብታም አይደለችም አትሁን። ለሰው ልጅ ሀብታም ምንም ያደርግለት የለም። የእናንተ ዋስ ባለ ሀብታም ነው ትላላችሁ፣ ስጋ ቤት አላት ትላላችሁ፣ መኪና ትነዳለች ትላላችሁ፣ ስንት ነገር ትላላችሁ። ዩቱብ ምሰራው ለድሃ እንድትሰጥ ነው ትላላችሁ። ሄርሜላን እኮ የሚያውቃት ያውቃታል። ሀብታም ብትሆን ወንድሟ ወጥቶ ዩቱብ አይሰራም። ያክስቷ ልጅ ከአቤላ ትላንትና ከህፃን ልጅ ማለት ነው ከአቤላ ጋር ወጥታ እንጣመር ምናምን ብለው አይሰሩም። እንዳለ የድሃ ልጆች ናቸው። እኔ ስለ ድህነትም አይደለም ስለ ሀብትነትም አይደለም፣ ግን የገረማችሁኝ የእናንተ አስተሳሰብ። የሰው ልጅ በልብስ አይደለም። ጥሩ አስተሳሰብ ቢኖራችሁ የምትኖሩበት ጭንቅላት ይኖራችሁ ሰውን እንደ ሩታ የምታሽከረክሩበት ምንም ብትባሉ ብትወቀጡ ብትሰደቡ የማተሰሙበት ጆሮ ይኑራችሁ። በራሳችሁ የመተማመን ኮንፊደንስ ይኑራችሁ። ከዛ በኋላ አለቀ። ሩታዬ ምንም ነገር አይበግዳትም። ስትፈልግ ብታለቅስ ታለቅሳለች፣ ብትናገር ትናገራለች፣ እናንተን በማቃጠል ታቃጥላለች፣ ስስቅ ትስቃለች። ምንም አይነት ነገር አይገድባትም። ይሄ ነው የኛ ጀግና ማለት ነው። እናንተ ግን ልብሷን ለቅማችሁ ብታመጡ እንደዚህ ናት ብትሉ አውሬ ናት ብትሉ እባብ ናት ብትሉ ምንም የሚለወጥ ነገር የለም። መንገራችሁ ነው ማለት ነው። ከዚህ በፊት 17,000 ስድብ ለሩታ ተሰድባ ማለት ነው የዛን ሳትሰበር ነበር። እርጉዞና እንኳን ግን አይን እጅ እግር የሌለው ልጅ አይነ ሱር እጅ ይስጥሽ ያላችኋት ቀን ያንም ቀን ይደርስባት ነበር። ለምን አላረገችውማ? እናንተ ለነጊ ለቤታችሁ ነው የምታስቀምጡት። ገባችሁ አይደል? ለእናንተ ለራሳችሁ ነው እንጂ የምታስቀምጡት ለሩታ አይደለም። ሩታ እውነት እኔ ጀግና ነኝ ያለ እኔ ጎበዝ ነኝ ያለ ኢዷ ቪዲዮ ደቅኖ ሩታ አንቺ እንደዚህ ነገር ነሽ ብሎ እስቲ ቪዲዮ ይስራለን። የምንም ደጋፊ ይሆን የአብርሽም ደጋፊ የሄርሜላም ደጋፊ ይሆን ማለት ነው ኢዶ ሩታን ሀብቴ በእጁ እንደዚህ እንካት ማለት ነው። አይም ደግሞ ካለ ኢድና አንዳችሁ በተለይ አሁን ልብስ የምታሽከረክሩ ሰዎች ማለት ነው እስቲ ሩታ ሀብቴ ይሄንን ልብስ የገዛሽው በጣም በቅናሽ ዋጋ ነው፣ ስለዚህ አውጥተሽ የ200 የ300 ሺህ ወይም ደግሞ በትልቅ ብር ገዝተሽ ልበሺ ብሎ የለበሰችው ልብስ አውጥቶ ሲጥል ቪዲዮ ይስራልን ማለት ነው። እርካሽ ሁላ ማለት ነው። እያንዳንዳችን ልንገራችሁ ማለት ነው የራሳችን የሆነ ገመና አለን። ሩታ ሚዲያ ላይ ስለመጣች ነው እንጂ በተለይ አሁን የሩታ ልብስ አውጥታችሁ የምታሽከረክሩ ማለት ነው እናንተ የኔ የ2 ብር ከ50 ልብስ ነው